አንቺ ጋር እውነት ካለ እኔ አሁን እንደዚህ እያልኩ ወሬ ማብዛት አልፈልግም። አልትራሳውንድ እንድትታይ ይፈልጋሉ። አልትራሳውንድ ምናምን የምትሉት ነገር ምን ማለት ነው? እኔ ራሱ ደርሰው ሆኜ በውሸት ምክንያቱም አንቺ ሴት ልጅ እስከዛሬ ድረስ ዝም ብዬ የተቀመጥኩት እኮ የሚል ነገር እንዳይፈጠር ነበር እኮ። እውነት ካለሽ እኮ አልትራሳውንድ መነሳቱ ይሄን ያክል አይከብድም አይደል እንዴ? ጊዜውን ማየት አለብኝ። ገባሽ አይደል እንዴ? ምን ማለት ነው? ሁላችሁም የምትጸጸቱበት ነገር እያደረጋችሁ ያላችሁት ሁሉም ነገር ውሸት ነው ብላችሁ ነው እያመናችሁ ያላችሁት። ይሄ ነገር አልተፈጠረም፣ እውነት አይደለም። ግን እውነቱን ፈጣሪ እኔ እሱ ያውቃል። ልጁ ግን ተረጋግጦ እውነቱን ስታውቅ ግዴታ መውጣት እንዳለበት ወቅ ሰላም ዩቲዩብ እንዴት ናችሁልኝ? ዛሬ ተመልሰን መተናል ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። የዛሬ የብሩኬና የሃይሚ የተደረሱ እንዴት ሆኑ ካለፉት ክፍሎች ተንተርሰን ዛሬ ደግሞ አዲስ ነገር ይዘን መተናል ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬ ቪዲዮ በጣም ለየት የሚለው እና እርግዝናዋን ቼክ ማድረግ ጀምሯሉ ማለት ነው። በጣም ጥሩ ስራ ነው ይሄ። እርግዝናው ወይ ደግሞ ቼክ አፕ ላይ ነች ልጅቷ። በቃ ዲኤንኤ እየተመረመረች ከማን እርጉዝ እንደሆነች እያንዳንዱ ነገር ቼክ ተደርጎ ውጤቱን የምናየው ይሆናል። ዛሬ የሱ ፕሮሰስ ነው። ሃይሚም ተነስታለች። ሁለቱ ሴቶችና ሁለቱ ወንዶች እነ ብሩኬና ሃይሚ ተሰብስበው እያወሩ ይገኛሉ። እሱን ፕሮሰስ አብረን የምናይ ይሆናል ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ ቫይራል መውጣት አለበት። ላይክ አድርጉ እና ላይክ አድርጉ በደንብ ላይክ ሼር ማድረጋችሁ እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ሌትስ ጎ። ቪዲዮ ጨርሰን ተከታትለን ሐሳብ ለማውራት ያህል ተመልሰን እንመጣለን ወደ ቪዲዮ። አትችልም። በእርግጠኝነት የሆነ እውነት አለ እሷ ጋር፣ እኔ አላቅም ብቻ። እኔ ብሩኬ ተወዛገው ማናችንም ደህና አይደለንም። ወቃታ አይደለም እና አትረጋጋ። ቢያንስ አንቺ ራስሽን እየጠበቅሽ እኔ ላንቺም እያሰብኩ ለሁሉም ነገር እየጨነኩ ልበል እንዴ? አንቺ ማልቀስሽ ምናምን አቁሚ በቃ። ምንም አይለወጥም እኮ ከምን ስላለቀሽ። እኔ በአንቺ ቦታ ሆኜ አስቤ እኮ ነው እንደዚህ በቃ አንቺ ላይ እንትን እያልኩኝ ነው። ዝም ብለሽ አታልቅሽ፣ መጥፎ ነው። አይ ባልተረጋገጠ ነገር ላይ መጥፎ ነው በቃ። እና ድጋሚ እንደለያምና ባትይ ደስ ይለኛል። ሩኬኔም እኮ የራሴን ህይወት መኖር አለብኝ ከዚህ በኋላ። የማይሆነኝ ነገር ላይ ጊዜ ማባከን አልፈልግም። ገባ አይደለም? እሷን ብትሆን ያው ከዚህ በኋላ ልጇን ብቻዋን ማሳደግ አትችልም። እስከ ዛሬ ዝም ብያለሁ እያለች ነው አይደል ልጅቷ? ከዚህ በኋላ ዝም አልልም እያለች ነው። መልካም አድርጌ ተሸፍ
እንዴት ነሽ? ሰላም ነው? ደህና ነኝ። አመሰግናለሁ ስለመጣሽ እና እኔ ነኝ ያስጠራሁሽ። አንቺ ጋር እውነት ካለ እኔ አሁን እንደዚህ እያልኩ ወሬ ማብዛት አልፈልግም። አልትራሳውንድ እንድትታይ ይፈልጋለሁ። ገባሽ አይደለ? ውሸትሽን ከሆነና ያልሽው ጊዜ ምናምን ውሸት ከሆነ ከዚህ በላይ የሰው ህይወት ባትበጠብጪ ወይም እርስ በርስ ባንጣላ ባንበጣበጥ ደስ ይለኛል። እሺ ፋሚሊ በጣም ነው አይኝ ያሳዘነችኝ። የምር የምታወራው ነገር በደንብ ሰምታችኋታል። በጣም ከባድ ነገር እኮ ፋሚሊ። በዚህ ልክ የሰው ልጅ እንደዚህ ከባድ ነው። ምንም እኛ እኮ ግራ ገብቶናል። ይሄ ነው ብለን የምናወራው ነገር ሳይሆን እንደ በሃይሚ ቦታ ሆናችሁ የምታስቡት ሰዎች በጣም ከባድ ነውና ይከብዳል። እንደ ሰው በጣም ነው የሚከብደው። ያን ለመቀበል በጣም አስፈላጊ ያልሆነ ግን በጣም የሚከብድ ነገር ነው አሁን እያስተናገደች ያለችው ልጅቷ። እንደውም ከራሷ አልፋ ብቻ እንድታሳድግ ነው ምናምን እያለች እያወራች ያለችው እና ሃይሚ ልብ ግን በጣም የዋ ጠንካራ ነው እና ከባድ ላይ ናት። ብቻ እግዚአብሔር ይርዳት። ያም ይሁን ይህ እግዚአብሔር ከጎናቸው ይሁንና እንደ ቀድሞ ቢመለሱ ሁለቱም አይለያዩም ብዬ ነው ማስበው። መቼም አይለያዩም። ብሩኬና ሃይሚ አንድ ናቸው። እስኪ ቪዲዮውን ተከታትለን እንመለሳለን ወደ ቪዲዮ። ሁሉም ነገር ነው እውነቱን እየተናገርኩ ያለሁት። እውነት መሆኑን ደግሞ ለምንድን ነው እውነት መሆኑን ምናምን? አንደኛ ሰማይ አልትራሳውንድ ምናምን የምትሉትን ነገር ወደዛ ምን ማለት ነው? እኔ የራሱ ወዳድ ሰው ሆኜ በውሸት ይሄን ሁሉ ነገር ማለት አልፈልግም። ምክንያቱም አንቺ ሴት ልጅ ነሽ፣ እኔ ሴት ልጅ ነኝ። እስከዛሬ ድረስ ዝም ብዬ የተቀመጥኩት እኮ የሚሆን ነገር እንዳይፈጠር ነበር። 6 ወር ሙሉ እኔ ብቻዬን ያሳለፍኳቸውን ጊዜያቶች ነው የማውቀው እኮ። እውነት ካለሽ እኮ አልትራሳውንድ መነሳቱ ይሄን ያክል አይከብድም አይደል እንዴ? ምንም የሚከብድ ነገር የለውም እኮ። አልትራሳውንድ ነው፣ ጊዜውን ማየት አለብኝ። ገባሽ አይደል እንዴ? ምን ማለት ነው እንዴ? አልትራሳውንድ አላደርግም ማለት ነው ምናምን ሆነ ግዴታሽ ነው ማለት እንደዚህ ታማ በዚህ ሁኔታ ውስጥ ሆና እንድታውቅ አልፈልግም። ገብቶሻል? እስከዛሬ ድረስ ሁሉንም የሁላችሁንም ጩኸት የሁላችሁንም ንግግር የሁላችሁንም እንደዚህ የምትሆኑበትን እንትን ችዬ እኖራለሁ። ከዚህ በላይ ግን መቻል አይደለም። አሁን ግን ግዴታሽ ነው ማለት ሳይማታይ ምን ያልሰማሽ ሁሉም እየተነሳ እኔ ላይ አንተ ይናክል እኔ እኮ ነግሬሃለሁ አይደል? ከዚህ በፊትም ማትፈልገኝ ከሆነ አታገኝም እኮ ግን ልቀመጥ የከለከልከኝ አንተ። አሁን እኮ ሌላ ግርግር ሌላ የሆነ ነገር በተፈጠረ ቁጥር የሆነ ችግር ሲፈጠር ብቻ እኔ እየፈለገኝ ነው እኮ። አሁን እኮ በሰዓቱ የተናገራቸውን ነገሮች ላያስታውሳቸው ይችላል እኮ። አሁን እውነት ካለሽ አልትራሳውንድ ታይ በቃ። ሌላ ረብሻ እኮ መቀስቀስ ምናምን አሁን እዚህ ጋር እንድታወሪ ጸብ እንድትፈጥሪ እውነት ማን ጋር ነው የሚለውን ብቻ ማወቅ እኮ ስለፈለግን ነው። እኔ እንደዚህ ሆኜ ገና ከሆስፒታል በመውጣበት ቀን አልትራሳውንድ እንድትታይ የፈለኩት ቁስሌ ላይ ለመጨከን ስለፈለኩኝ ነው። ገባሽ አይደለ? እውነት ካለሽ እኔ እቋቋመዋለሁ፣ ችግር የለውም። ገባሽ አይደለ? ከዛ ሲቀጥል ደግሞ አልትራሳውንድ መነሳቱ ይሄን ያክል ከባድ ነገር አይደለም። ያልሽው ጊዜ እውነት ስለመሆኑ መታየት አለበት። እኔ ብሩኬን በሙሉ ልቤ ማመን ፈልጋለሁ። እንግዲህ ፋሚሊ ተመልሰን መተናል ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ እያየን እንገኛለን። ዛሬ ምን ይፈጠር አዲስ ነገር አለ ወይ የሚለውን አብረን ከእናንተ ጋር እያየን እንገኛለን ማለት ነው። ሰብስክራይብ ማድረጋችሁን በቅርቡ ደግሞ 2000 ሰብስክራይብ እንገባለን ብዬ ተስፋ አረጋለሁ። ስለዚህ 200 ሰው ነው የቀረው። እነዚህ 200 ሰዎች የት ሄዳችሁ? ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። እንግዲህ ፋሚሊ እንደዚህ ስራ ላይ ሆኜ ነው እየሰራሁላችሁ ያለሁት። ስለዚህ በመሀል የገባው ስቴት ሀሳብ እሰጣለሁ ማለት ነው። እስኪ ቪዲዮውን ተከታትለን እንመጣለን። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ። እሱ ከአንቺ ጋር መሆን አይፈልግም። ገባሽ አይደለ? ስለዚህ የእሱ ባልሆነ ልጅ ደግሞ እንዲሰቃይ አልፈልግም። እኔም መሰቃየት አልፈልግም እሱን አጥቼ። እኔ ደግሞ የእሱ ባልሆነ ነገር ይኸው ችግር መፍጠር ለምን? እንደዛ ከሆነ አልትራሳውንድ ታይ በቃ። እንደዛ ከሆነ አልትራሳውንድ ታይ፣ ምንም የሚከብድ ነገር የለውም። እውነት ካለሽ አልትራሳውንድ ታይ፣ ምንም እኮ ከባድ ነገር አይደለም።
ግን ይሄው ነገር ሁላችሁም ታፍሩበታላችሁ ማለት የምሬ ነው። ሁላችሁም ትጸጸቱበት ነገር ነው እያደረጋችሁ ያላችሁት። ሁሉም ነገር ውሸት ነው ብላችሁ ነው እያመናችሁ ያላችሁት። ይሄ ነገር አልተፈጠረም፣ እውነት አይደለም። ግን እውነቱን ፈጣሪ እኔ እሱ ያውቃለሁ። ከዚህ በላይ ደግሞ ምንም ከዚህ በላይ መታገልም አልፈልግም። ከዚህ በላይ መጨቃጨቅም መረበሽም ማዘንም አልፈልግም። ብቻ ያን ሁሉ ጊዜ ያዘርኩት ይበቃኛል። ስለዚህ እኔ ለማንም ብዬ ሳይሆን ለአንቺ ብዬ አይደለም። ስሚ፣ እርግጠኛ ነሽ አንቺ? እኔ እርግጠኛ ነኝ ነው። ተነሽ። ልጁ ግን ተረጋግጦ እውነቱን ስታውቅ ግዴታ መወጣት እንዳለበት ወቅ የምን ግዴታ? ወደድክም ጠላህም አሁን ኧረ እባካችሁ ሌላ ጭቅጭቅ ውስጥ ነው አሁን አልትራሳውንድ አሁን እኮ መጨቃጨቅ ያስፈልገን በቃ እየዛተች እኮ ነው። እንግዲህ ፋሚሊ ተመልሰን መተናል። ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ። በተለይ በአሁኑ ቪዲዮ ያው ወደ ዲኤንኤ ምርመራ ወይ ደግሞ ወደ ቼክአፕ ሆስፒታል እያንዳንዱ ነገር ቼክ ለማድረግ እየሄዱ ይገኛሉ። ስለዚህ አብረን የምንከታተል ይሆናል። የትም ሳትሄዱ ሰብስክራይብ ላይ ማድረጋችሁን እንዳትረሱ። ሰብስክራይብ ያደረጋችሁ ቤቱን መያዛችሁን እንዳትረሱ። ቪዲዮን ላይክ አድርጉ። ስንመለስ ምን እንደሚፈጠር ከናንተ እኩል የምናየው ይሆናል። ሌትስ ጎ ወደ ቪዲዮ።
26 ሳምንት ነው። አንድ ልጅ ነው 26 ሳምንት አለ ልጅ እኔ ራሴ ሄዳለሁ። ብሩኬ ራሴ ሄዳለሁ። እኔ ላርስሽ። እሺ እኔ ላርስሽ። ሃይሚ እኔ ላርስሽ እንዴ? ራሴን ችዬ እሄዳለሁ እያልኩ ለምን? እኔ አሁን በውስጥሽ ምን ችግር አለው? እኔ ልውሰድሽ ቤት። ሆስፒታል ውስጥ አንዳንድሽ ብሩኬ ግን የኔ ካልሆነ ንጋት ትላለች። ማወቅ የፈለጋችሁትን አወቃችኋል። ከዛ በኋላ ደግሞ ምን ሆነ ቢቀጥል ነው? ምን ሆነ ቢቀጥል ነው? እኔ አይመለከተኝም። ማወቅ ይችላል። ባርጎ ነው የሚመለከተኝ። እስኪ ወለደ ያንተ ነው። ሃይሚ እንግዲህ ፋሚሊ አይተን ተመልሰን መተናል። በጣም አሳዛኝ ነገር ነው። ቪዲዮ እንደተመለከታችሁ ይሄን ይመስላል። ቀጣይ ክፍል ምን ይፈጠር አብረንም ከእናንተ ጋር ቆይታ እያደረግን የምንከታተል ይሆናል። የትም ሳትሄዱ ቪዲዮን ላይክ፣ ሼር ማድረጋችሁን እንዳትረሱ እና የዛሬ ቪዲዮ ይሄን ይመስላል። አብራችሁን ስለቆያችሁ አመሰግናለሁ። ባላችሁበት ሰላም ፍቅር ከእናንተ ጋር ይሁን። ባይ